ውድ ቤተሰቦቼ እንግዲህ ቅኔውን ቀጥያለሁ። ታሪክ ቅኔ እንመለከታለን። እንግዲህ ጉባኤ ቃና ዘአምላኬ የሚበዙ ተመልክተናል። አሁን ደግሞ ዋዜማ ቅኔ እንመለከታለን። ታሪክ ቅኔ ነው። እንግዲህ በሁሉም እናንተ ጀማሪዎች እንድትለምዱ ታሪክ ቅኔ በተለይ የመጽሐፍ ቅዱስን ታሪክ የምታውቁ በቀላሉ እንዴት ከወቅታዊ ታሪኩ ጋር አቀናብራችሁ ወይንም ሰምና ወርቅ ፈትላችሁ መቀኘት እንድትችሉ በአስቸኳይ ወዲያውኑ ሳትጨናነቁ የሚቆጠር ቅኔ ማለት ነው። ይህን ስላችሁ ደግሞ የመጽሐፍ ቅዱስ ታሪክ ማወቅ ይገባችኋል ማለት ነው። እንደተለመደው ፎሎ አድርጋችሁ ቤተሰቡኑ ሼር፣ ላይክ፣ ኮፒ ሊንክ አድርጋችሁ ደግሞ ለሌሎች አጋሩልኝ። እስራኤል ዝናማት አመጽንፈ ምድሮሙ ከሄዱ ምስለ ኢያሱ ደመና። እስራኤል ዝናማት አመጽንፈ ምድሮሙ ከሄዱ ምስለ ኢያሱ ደመና። ተደምሰሰ ቅጽረ ኢያሪኮ ዘሃጋይ ይብስና። ወሃያላኒሃ ለምድር አቁለ ሃያል ጳውቄና። በህይወት ይተርፉ እምነፍና እስመ ሀልቁ በበረድ ናትና የሚል ነው። ትርጉሙ ምንድነው ከተባለ ዝናማት እስራኤል ከደመና ኢያሱ ጋራ የምድራቸውን ዳርቻ በረገጡ ጊዜ በረገጡ ጊዜ ተደምሰሰ ቅጽረ ኢያሪኮ ዘሃጋይ ይብስና። የበጋ ደረቅ ቅጽረ ኢያሪኮ ተደመሰሰ ነው። አሁንም ዝናማት እስራኤል ከኢያሱ ደመና ጋራ የምድራቸውን ዳርቻ በረገጡ ጊዜ ተደምሰሰ ቅጽረ ኢያሪኮ ዘሃጋይ ይብስና። የኢያሪኮ ቅጽር የበጋ ድርቅ ተደመሰሰ። ወሃያላኒሃ ለምድር አቁለ ሃያል ጳውቄና። የሃያል ጳውቄና ቅጠሎች የምድረ ሃያላንም በህይወት ይተርፉ እምነፍና። በህይወት ከመንገድ ላይ በህይወት አልተረፉም፣ ይተርፉ አልተረፉም። እስመ ሀልቁ በበረድ ናትና በጎበዝ በረዶ አልቀዋልና የሚል ነው። ይህ እንግዲህ ለሰምና ወርቁ ስንለየው ሰም የምናደርገው ታሪኩን ነው። እንግዲህ 40 ዓመት ሙሴ እስራኤልን ከመራ በኋላ የተተካው ደግሞ ኢያሱ ነው። ኢያሱ እንግዲህ ወደ ተስፋው ምድር ህዝቡን በሚያጉዝበት ጊዜ ባህረ ዮርዳኖስን አሻግሮ በተአምር ወደ ተስፋይቱ ምድር ዳርቻ በረገጡ ጊዜ የኢያሪኮ ቅጽር ተደመሰሰ። እንዲሁም ደግሞ ኃያላኑ ሁሉ ተርበደበዱ፣ ግማሾቹ ተማረኩ፣ ግማሾቹ ሞቱ ይላል። እንግዲህ መጽሐፈ ኢያሱ ምዕራፍ 3ን ይዛችሁ ስታነቡ በግልጽ ታሪኩ ተቀምጦ ታገኙታላችሁ። ይሄ ለሰሙ ነው ታሪኩ። ለወርቁ ምንድነው ከተባለ ዝናማት እንግዲህ የምድርን ዳርቻ በነኩ ጊዜ ያው በበጋ የጸናው የበረታው ይብሰት ድርቅ ተደመሰሰ ነው፣ ጠፋ ማለት ነው። ወሃያላኒሃም ለምድር ጳውቄና የተባለ ደግሞ ጽድ ነው። በድርቅ ነው የሚለመልመው፣ በበጋ ነው የሚለመልመው። ዝናብ ውሃ አይወድም ማለት ነው፣ ደመና አይወድም። የሱ ደግሞ የሃያል ጳውቄና ሰራዊት የተባሉት ደግሞ እነዚህ ሃያላን የተባሉት ቅጠሎች በህይወት አልተረፉም፣ ከመንገድ ላይ ቀሩ። ለምን ቢባል እስመ ሀልቁ በበረድ ናትና በበረዶ ተመተዋልና ነው። ይሄ እንግዲህ ታሪክ ቅኔ ይባላል። የመጽሐፍ ቅዱስ ታሪክን ወይንም በብሉይ ኪዳን በሐዲስ ኪዳን የተፈጸሙ ነገሮችን ከወቅታዊ ታሪኩ ጋር እንደዚህ ሰምና ወርቅ በመፍጠር ማድረግ ይቻላል። ከምንም በላይ ቅኔ ይሄ ነው። ቅኔ ከሰምና ወርቅ ከሌሎች ከመንገድ ቅኔዎች ደስ ይላል። አንደኛ ታሪኩ የሚታወቅ ነው።
ሁለተኛ ከታሪኩ ጋራ ደግሞ እንደ ህብር ነገር አያይዞ ማድረግ በጣም የሚያስደስት ቅኔ ነው ማለት ነው። ለምሳሌ ብንመለከት እዚህ ጋር አሁን አመፅን ፈምድሮሙ ስንል ለእስራኤል ምድራቸው ምድረ ርስታቸውን ነው። ዝናብም እንግዲህ ከሰማይ ወርዶ ምድር ላይ ነው የሚያርፈው ማለት ነው። ይሄ እንደ ህብር ያደርገዋል ማለት ነው። ወኃያላን ያለ ምድር አቁጽለ ደግሞ ይሄም ደግሞ ምድርም የተባለች ቅጠልም ከምድር ነው የሚነሱት። እንደገና ደግሞ እስራኤልም ያው ምድራቸውን በመፈለግ ማለት ነው። በህይወት ይተርፉ እምነፍና ያለው ደግሞ እስራኤል በመጡባቸው ጊዜ ኢሎፍላውያን ወይንም በኢያሪኮ ምድር ላይ የሰፈሩት ኃያላን የተባሉት ሁሉ ከመንገድ ቀርተዋል፣ ቅጠልም ከመንገድ ቀርተዋል ማለት ነው። በበረድ የሚለው እንግዲህ እንደ ሰምና ወርቅ ነው። ታሪክ ቅኔ በእንደዚህ አይነት መልኩ ይተከላል። ይሄ አሁን ታሪኩን የሚያውቅ ግስ ዘሮችን፣ ነባሮችን፣ አንቀጾችን በደንብ ጠንቅቆ የሚያውቅ ሰው ስለዚህ በደቂቃ ውስጥ በ2 ደቂቃ በ3 ደቂቃ እንደዚህ ያለውን ዋዜማ መትከልና ማድረግ ይችላል ለማለት ነው። ስለዚህ ወደ ሙያው እንሄዳለን። ሰምና ወርቅ ብለን እንለየዋለን ማለት ነው። ወቅታዊ የሆነውን ወርቅ እንለዋለን። ደግሞ እንደ ታሪክ እንደ ሰም የተጠቀምነውን ደግሞ ሰም ብለን እንመስለዋለን ማለት ነው። እስራኤል ዝናማት ምሳሌ እስራኤል ሰሞች ዝናማት ወርቆች ተመስለው የኬዱ ባለቤቶች የምድራቸውን ዳርቻ በረገጡ ጊዜ ሲል እንግዲህ ምድርም ዝናብም የምድርን ዳርቻ ከምድር ዳርቻ መጀመሪያውን ነው ወደ ውስጥ ከመግባቱ ማለት ነው። እስራኤልም ደግሞ ዮርዳኖስን ተሻግረው ልክ የምድራቸውን ጫፍ ሲረግጡ ነው እንግዲህ ይሄ ሁሉ ተአምር የተፈጸመው ማለት ነው። ስለዚህ የኬዱ ባለቤቶች ይባላሉ እነዚህ ልክ አረፍተ ነገር ስንመሰረት በእንደዚህ አይነት መልኩ ማለት ነው። ባለቤቶች ከዛ በኋላ አንቀጽ ከዛ በኋላ ድርጊት ማድረግ እንችላለን። አመ አገባብ ፍቺው ጊዜ ሙያው ማንጸሪያ ጽንፍ ምድርን የጽንፋቸውን ዳርቻን ስላለ የኬዱ ተሳቢ ይሆናል ጽንፍ ማለት ነው። ምድር ደግሞ ምድሮሙ የጽንፍ ዘርፍ ይሆናል ማለት ነው። ኬዱ ያለው አብይ አንቀጽ ኬደ ረገጠ ነው። ኬዱ ያለው አንቀጽ እንዳያስር አመ ይጠብቀዋል አብይ አገባብ ማለት ነው። ምስለ አገባብ ፍቺው ጋራ ሙያው አፈቃቃሪ ኢያሱ ደመና ምሳሌ ኢያሱ ሰም ደመና ወርቅ ተመስሎ የአፈቃቃሪ ባለቤት ተደምሰሰ ያለው አብይ አንቀጽ ያስራል እንጂ አይሳብም። ቅጽር ይብስና ምሳሌ ተመልከቱ። ቅጽር ይብስና ምሳሌ ቅጽር ሰም ይብስና ወርቅ ተመስሎ የተደምሰሰ ባለቤት የተደመሰሰው እሱ ነው። ኢያሪኮ የቅጽር ዘርፍ ዘርፍ ደፊነቱ ይብስና ሀጋይ የሚያሰኝ ሀጋይ የይብሰት ዘርፍ ይሆናል ማለት ነው። ሙያውን ተመልክታችኋል። ቅጽርና ይብስና ይመሰላል። ኢያሪኮ የቅጽር ዘርፍ ይሆናል። ዘርፍ ደፊ ይሆናል። ዘርፍ ደፊ ሲደፋ ደግሞ ይሄንን ሰጥተነዋል። ሀጋይ የዚህ ዘርፍ ይሆናል። ለምን ቢባል ስለደፋው ማለት ነው። ወአገባብ ፍቺው ከፋይ ሙያው ወአገባብ ፍቺው ሙያው ከፋይ ኃያላን አቁጽል ምሳሌ ኃያላን ሰም አቁጽል ወርቅ ተመስሎ የኢተርፉ ባለቤቶች ኃያላን ሰሞች አቁጽል ወርቆች ተመስለው የኢተርፉ ባለቤቶች ብዙዎች ሲሆኑ ዎች እያለ ነው የምንሰጠው። አንድ ስትሆን ነች ተመስላ እንላለን። ወንድ ከሆነ ተመስሎ እንላለን። ተመስለው እንላለን ማለት ነው። ብዙ ማለት ነው። እንደ ብዛታቸው እንደ አንድና ብዙን በዚህ በሙያውም ይለያል ማለት ነው። ስለዚህ ለዘርፍ አያያዥነቱ ኃያላነ ምድር የሚያሰኝ ምድር ምን ሆነች? የኃያላን ዘርፍ ሆነች ማለት ነው። ሀ ዝርዝር
ትባላለች ማለት ነው። ሀያል ጳውቄና ምሳሌ ሀያል ሰም ጳውቄና ወርቅ ተመስሎ የአቁጦል ዘርፍ ይሆናል ማለት ነው። ይሄ ሀያል የሚገልጸው ምንድነው? የኢያሪኮ ንጉስ ነው። እሺ በአገባብ ፍቹ በቁም ቀሪው ሙያው ማድረጊያ ህይወት የማድረጊያ ባለቤት ኢተርፎ ያለው በወ የተደገመ ማሰሪያ እምና አገባብ ፍቹ ከሙያው መነሻ ፍና የመነሻ ባለቤት እስመ አገባብ ፍቹና ሙያው አስረጅ አስረጅነቱ ይተርፉ ላለው ሀልቁ ያለው አንቀጽ እንዳያስር እስመ ይጠብቃል። በአገባብ ፍቹ በቁም ቀሪው ሙያው ማድረጊያ በረድ ናትና ምሳሌ ናትና ሰም በረድ ወርቅ ተመስሎ የማድረጊያ ባለቤት በማለት ሙያው እንደዚህ ይሰጣል ማለት ነው። ቅኔ ስንቀኝ በነገራችን ላይ ዘሮችን መጠበቅ ይገባናል። ትልልፍ መጠበቅ ይገባናል። ዜማ ልክ መጠበቅ ይገባናል። ከዛ በኋላ ደግሞ እንደዚህ ታሪክ ቅኔ ከሆነ ታሪኩ ኦርደሩን ጠብቆ ተራውን ጠብቆ መሄድ ይገባዋል። ማን ይቀድማል ማን ይከተላል የሚለውም ማለት ነው። በዛ መሰረት ይደረጋል። ልክ አረፍተ ነገሩ በእንደዚህ ይመሰረታል። ስለዚህ እናንተም በእንደዚህ ተክላችሁ ማየት ትችላላችሁ። በተለይ ተቀኝታችሁ ቅኔው የጠፋችሁ ታስታውሱበታላችሁ። ምንም ደግሞ ያልተቀኛችሁ ስለ ቅኔ ምንነት የማታውቁ ደግሞ በደንብ ቅኔን ትረዱበታላችሁ። ለሌሎች አዳርሱልኝ። እስኪ ሼር ላይክ ኮፒ ያደርጋችሁ 5 10 ጊዜ ሼር እያደረጋችሁ ለሌሎች ለመምህራንም አዳርሱልኝ። እነ መምህራን የሚሰጡትን አስተያየት ወይንም ኮሜንት እኔም እማርበታለሁ ማለት ነው። እኔ ጥሩ ነው ብዬ ያደረኩት መምህራን ደግሞ ይሄ ቢስተካከል ሊሉ ስለሚችሉ ማለት ነው። በጣም በቅኔው የተራቀቁ ብዙ መምህራን ስላሉ ማለት ነው። ስለዚህ እንዳልኳችሁ ነው። ሰፋ አድርገን እንድናየው እናንተ ምንም የሚጎዳችሁ ነገር የለም። ለጓደኞቻችሁ ለ10 ለ20 ከዛም በላይ ኮፒ ሊንክ እያደረጋችሁ ሼር ብታደርጉት እነሱም ይጠቀማሉ። እናንተም ደግሞ የኔን ሚዲያ ደገፋችሁ ማለት ነው። ዝም ብላችሁ እያያችሁ የምትሄዱ በጣም እይታው ብዙ ነው። ነገር ግን ፎሎ የሚያደርገውና ሼር የሚያደርገው በጣም ጥቂቶች ናቸው እና ይሄን አድርጉ። እናንተም በበኩል እንድበረታታ እንቀጥላለን። ስላሴ ከዛ በኋላም እንቀጥላለን። ዘኢዜ መወድስ ዕጣነ ሞገሩን ሁሉ እንመለከታለን ማለት ነው። ለዛሬ ይቆየን።